እንደምሰነበታችሁ ተመልካቾቻችን ሳምንታችሁ እንዴት ነበረ? ከአዲስ መዝናኛ አሁንም በቀጥታ ወደ እናንተ እየተላለፉ ያሉ ፕሮግራሞች ቀጥለዋል። አሁን እኔ ወደ አንድ ቦታ ይዣችሁ ልጓዝ መጥቻለሁ። የሚገኘው በዲቦራ ፋውንዴሽን ነው። እዚህ በጣም ቆንጆ የቅኝት ቆይታ አብረን እናደርጋለን። ዲቦራ ፋውንዴሽን የት ነው ያለው? ምንድነው የሚሰጠው አገልግሎት? መቼ ተመሰረተ? የሚለውን ጨምሮ በዚህ የሚገኙ አንዳንድ ቦታዎችን አብረን እየተንቀሳቀስን የምንመለከት ነው የሚሆነው። አብራችሁ ቆዩ። ዛሬ እንግዲህ ዲቦራ ፋውንዴሽን የመጣሁት ተመልካቾቼን ይዤ በአጋጣሚ ልጆች በሚጫወቱበት ሰዓት ላይ ነው የደረስኩት። ብዙ ሰው ስለ ዲቦራ ፋውንዴሽን ብዙ ነገር ያውቃል፣ እኛም እናውቃለን። ግን ዛሬ ለሚመለከቱን ተመልካቾች እንዲሆናቸው ዲቦራ ፋውንዴሽን መቼ ተመሰረተ፣ እንዴት ተመሰረተ የሚለውን አጠር ያለ ነገር ይንገሩኝ እስቲ። እንግዲህ ዲቦራ ፋውንዴሽን በዲቦራ ምክንያት ነው የተፈጠረው። ዲቦራ አራተኛ ልጅ ነች። ከዳውን ሲንድሮም ጋር ነው የተወለደችው። እሷም በጣም ብዙ ስቃይ አሳልፋለች። በ7 ወራ በ8 ወራ 2 ሰርጀሪ አድርጋለች። ለ6 ወር አይሲዩ እና ኦክሲጅን ውስጥ ቆይታለች። ከዛን ጊዜ ጀምሮ የአእምሮ እድገት ውስንነት የሚባለው ምንድነው፣ እርዳታ አለ ወይ ድጋፍ አለ ወይ እያልን ስናስብ ነበር። በዛ ምክንያት ነው መፍጠር እና እንደነዚህ አይነት ህጻናቶችን መደገፍ ያስፈልጋልና ወደዚህ የደረስነው ማለት ነው። ዲቦራ ፋውንዴሽን ከመጀመሩ በፊት እሱም እንደ ወላጅ እንደ ዲቦራ አባት በተለይ ስለ ዳውን ሲንድሮም የነበረውን የወቅቱን ግንዛቤ እንዴት ይገልጹታል? ሲነገረን የምናውቀው ነገር አልነበረም። ይሄ ያጋጥማል ተብሎ ነው የተነገረን። በሼክ መሐመድ ድጋፍ ወደ ውጭ ሄደችው ይሄ ዳውን ሲንድሮም የሚባል ነገር አላት የላትም የሚለውን ነገር ለማረጋገጥ ነበር። ግን ሲትሄድ እሱ ለነሱ ተራ ነገር ነው፣ በቀላሉ አንድ ለሚያደርጉት ነገር ነው። ይልቅ ውስጣዊ ጉድለቶችን መፍታት ስለሆነ የሰርጀሪ ስራዎች ተሰሩ። ከዛ በኋላ ነው እኔም ያወቅ ቤተሰቡ በቅርብ የነበርን ጓደኞችን በጋራ ሆነ ይሄ ነገር እያየን የመጣ ነው። አገራችን ላይ እውቀቱም አልነበረም፣ ድጋፉም አልነበረም፣ ብዙ እንትን አልነበረም። መጥተህ ስናየው ሁሉም ቤተሰብ ቤት ውስጥ ተደብቆ ነው የሚኖረው። ቤተሰብ ይፈራል፣ ይሸማቀቃል፣ ህፃኑን ያወጣ ብዙ ነገር ነው ያለው። እንግዲህ ከዛ በኋላ ነው ከቤት መውጣት ምናምን የተጀመረውና ብዙ መርዳት መረዳዳት የመጣው አሁን የተሻለ ደረጃ ላይ እየደረሰ መጥቷል፣ እውቀቱ ማለት ነው። ሰላም እንዴት ነሽ? ሰላም ነው። ታውቀው ጀመረ ኤዶም እባላለሁ። በዲቦራ ፋውንዴሽን የኪንደርጋርተን እና የግሬድ ዲፓርትመንት ሄድ ነኝ። ስለዚህ ዛሬ ደግሞ የተወሰነ ቦታ ከአንቺ ጋር አብረን እንመለከታለን። የተጓዝን ብናወራስ ምን ያህል ጊዜ ሆነሽ እዚህ መስራት ከጀመር? እኔ እዚህ አሁን 4ኛ ዓመቴን ጀምሬያለሁ። ያንቺ እድሜያቸው አነስ ያሉ ልጆች ናቸው። ስለዚህ እንዴት ነው እስቲ ያለው ሰርቪስ ምን ይመስላል? ምንድነው በብዛት የምታደርጉላቸው ለልጆች? ትሬኒንግ አሰጣጡ፣ የስልጠናው ሂደት ምንድነው? እዚህ በአጠቃላይ በተለይ አንቺ ላለሽበት ዲፓርትመንት እየተደረገ ያለው እኛ ጋር ከ4 ዓመት 3 ዓመትም አሉ 4 ዓመትም አሉ። ከዛ ጀምሮ እስከ 9 እስከ 10 ዓመት የሚሆኑ ልጆች አሉን። በኬጂ እና በግሬድ ተከፋፍለው ነው የሚማሩት። ኬጂ ላይ 3 ክፍሎች አሉን፣ ግሬድ ላይ ደግሞ 3 ክፍሎች አሉን። በግሬድ ስር ደግሞ ሌላ ስፔሻል ክላስ አለ። ስፔሻል ትሪትመንት የሚፈልጉ ልጆች፣ ቢሄቪየራል ቴራፒ፣ ስፒች ቴራፒ እና ፊዚዮቴራፒ የሚወስዱ ልጆች አሉን። በየክፍሉ ዋና አስተማሪ አለን። ከዛ ረዳት መምህራንና ሞግዚቶች አሉ። ከዛ በተረፈ ደግሞ ሳብጀክት አስተማሪዎች አሉ። ዋና መምህርና አሲስታንት መምህርና ለየክፍሉ ቋሚ ናቸው፣ ከክፍል አይወጡም። ሁሌ እዛው ተማሪዎች ያሉበት ተማሪዎች ነው የሚቆዩት። ግሬድ ላይ ሳብጀክት አስተማሪዎች ደግሞ ግሬድ ላይ በፕሮግራማቸው መሰረት እየገቡ ያስተምራሉ ማለት ነው። ግሬድ ላይ ሳብጀክት ይማራሉ። አማርኛ አለ፣ እንግሊዘኛ፣ ማትስ። ስለዚህ ዋናው የአካዳሚክ ትምህርት ነው። አካዳሚክ ትምህርት ላይ ነው ፎከስ የሚያደርጉት ግሬድ ላይ። እኛ ራሳችን በዲቦራ ፋውንዴሽን እና ሰራተኞችና አስተማሪዎች የተቀረጸ የራሳችን ካሪኩለም አለን። በዚህ ዓመት እሱን መሰረት አድርገን ነው የምናስተምረው። ሌላ ላይፍ ስኪል ይወስዳሉ። እንዴት ነው ራሳቸውን ችለው መብላት መጸዳዳት የሚችሉት፣ ከሰው ጋር እንዴት ነው መግባባት የሚችሉት፣ ማህበራዊ ነገርን ማለት ነው። እሱን በደንብ ይማራሉ ማለት ነው። መጋቢትና ዲቦራ ምን
ግንኙነት አላችሁ? በተለይ አሁን በዚህ በመጋቢት ወር ከዲቦራ ፋውንዴሽን ጋር በጣም ብዙ ነገሮች እየተጠበቁ ነው ያሉት። ምንድነው የታሰበው ነገር? መጋቢት በዓለም ደረጃ የዳውን ሲንድሮም የሚከበርበት ነው ማለት እኛ ጀማሪዎች አይደለንም። ዓለም ከጀመረው ቆይቷል። እኛ ዓለም የጀመረውን ነው የተቀላቀልነው እና ዋናው ጉዳይ ዓላማው ቤተሰብ ከቤት እንዲያወጣቸው፣ እንዳይደብቃቸው፣ እንደ እግዚአብሔር ቁጣ እንዳይመለከት፣ እንደ እግዚአብሔር ስጦታ እንዲመለከታቸው ማድረግ ነው። ሌላው ማህበረሰብም በቅርብ መጥቶ እንዳያቸው፣ ፍቅር መሆናቸውን፣ ጥሩ ዜጎች መሆናቸውን እንዲመለከታቸው፣ የተለያየ አክቲቪቲ ውስጥ መሳተፍ እንደሚችሉ እንዳያቸው ማድረግ ነው። ከዛ በላይ ደግሞ የተለያየ በመንግስት ተቋማትን በግል ተቋማትን እድሜያቸው የደረሰ ለስራ እንዲቀጥሯቸው፣ እንዲያሰሯቸው ቤተሰብ ላይ ብቻ እንዳይቀር ለማድረግ ነው። እንደ ባለሙያ እንዴት ነው ፕሮግረሱን አንቺ የምታዩ? ፕሮግረሳቸው በጣም አሪፍ ነው። ያው ቶሎ የሚለወጡ ልጆች አሉ። ከዛ ደግሞ ጊዜ ወስደው በጊዜ ሂደት ደግሞ የሚለወጡ ተማሪዎች አሉ። ግን ያው ጥሩ ለውጥ ነው የምናየው። ያሉን አስተማሪዎችን በጣም ትዕግስተኞች ናቸው። በትዕግስት ልጆችን በደንብ ትሪት ያደርጋሉ። ከዛ በተረፈ ደግሞ ወላጆች አሉ ልጆቻቸው እዚህ እየተማሩ እነሱ ደግሞ በአሲስታንት ቲቸር በናኒ የሚሰሩ ወላጆች አሉ እና እነሱ ደግሞ የበለጠ ተማሪዎቹን ወይም ልጆቻችንን በደንብ ትሪት ያደርጋሉ። እንዴት መያዝ እንዳለባቸው፣ ምን አይነት ፍላጎት እንዳላቸው፣ ምን እንክብካቤ እንደሚፈልጉ ያውቃሉና በደንብ እነሱ ትሪት ያደርጓቸዋል። ስለዚህ ፕራክቲካል ከሚማሩት ትምህርት ውጭ ደግሞ አክቲቪቲዎችንም ያደርጋሉ ማለት ነው። ምንድን ነው የሚወዱት ጨዋታ ግን? ኳስም ይጫወታሉ። ከዛ ደግሞ መዝሙር ምናምን ተከፍቶላቸው በመዝሙሩ የተለያዩ እንቅስቃሴዎችን ይሰራሉ ማለት ነው። ለየት ያለ ሙዚቃ የሚወዱበት ምክንያት ወይ ደግሞ የሆነ አንድ አክቲቪቲ ብቻ የሚወዱበት ምክንያት ይኖራቸዋል? ሁሉም ልጆች ወደ ሙዚቃው ነው ትኩረት የሚያደርጉት። በጣም ያዝናናቸዋል። ሙዚቃ መዝሙር በጣም ያዝናናቸዋል እና በቃ በጣም ነው ነቃ የሚሉት መዝሙር ሲከፈትላቸው። ተኝተው ከሆነ ድንገት ከደበራቸው ምናምን በቃ ሙዚቃ ሲሰሙ ሙዚቃ ብቻ አይደለም መዝሙር፣ የተለያዩ የህፃናት መዝሙሮች አሉ አይደለ? እሱ በጣም ያስደስታል። ስለዚህ አብረናቸው እንዘምራለን። ጎንበስ ጎንበስ ጎበዞች። እሺ ጎበዝ። በጣም ጣፋጭ ናት። በቃ ከትምህርታቸው ውጭ ነው ይሄኛው አክቲቪቲ ያለው? ምን ሰዓት ላይ ነው አክቲቪቲ የሚያደርጉት? ቁርስ ከበሉ በኋላ እረፍት ያደርጉና ወደዚህ ወደ ጨዋታ መጥተው ይጫወታሉ። ሳያቸው መዝሙሩንም ለምደውታል። በኛ ጊዜ ይሄ መዝሙር አልነበረም። ስለዚህ ላቀዋል። አልነበረም። በጣም ነው የሚወዱት። የጨዋታ ሰዓታቸውን በጣም ይወዱታል። ተጫውተው ሲጨርሱ ደግሞ ወደ ክፍል ገብተው ትንሽ እረፍት ያደርጉና ወደ ትምህርት ይሄዳሉ ማለት ነው። በጣም ቆንጆች ናቸው፣ ደስ ይላሉ። ወድጃቸዋለሁ። በድጋሚ ደግሞ መጥተን እንገናኛለን። ደግሞ ሌላ ቦታ ሄጄ ሌሎችን አገኛለሁ። አመሰግናለሁ። አንቺ ቴንክ ዩ። በዋነኝነት እዚህ ዲቦራ ፋውንዴሽን ላይ የሚሰጡ አገልግሎቶች ምንድን ናቸው? ለወላጆችስ እዚህ ላሉ ልጆችስ ምንድነው እየተደረገ ያለው? እንግዲህ ዲቦራ ፋውንዴሽን እዚህ ብቻ ያሉትን አይደለም፣ በአጠቃላይ በውስጣችን ተመዝግበው ያሉት ወደ 2200 ናቸው። ይሄ ማለት እዚህ ቅርብ አካባቢ ያሉት ናቸው። ዲቦራ እነዚህን ያስተምራል ማለት ያለ ህጻናት አለ። እነዚህ ከፍ ያሉ አሉ፣ በየደረጃው ናቸው። ራሳቸውን እንዲችሉ፣ እንዲለብሱ፣ እንዲታጠቡ፣ በራሳቸው እንዲመገቡ፣ አካባቢያቸውን እንዲያጸዱ፣ እነዚህ እንዲያደርጉ
ዲቦራ ፋውንዴሽን ያስተምራል። ከዛ ደግሞ እነዚህ ልጆች የየራሳቸው ውስጣዊ እውቀት አላቸው፣ ተሰጥኦ አላቸው። እነዛ ተሰጥኦአቸው የማውጣት ግማሹ ሙዚቀኛ መሆን ይችላል፣ ምናልባት ማየታቸው ሊሆን ይችላል። ግማሾቻቸው ሰዓሊዎች አይነት ነገር ናቸው፣ የመሳል ፍላጎት አላቸው። ግማሾቻቸው ከኮምፒውተር ጋር የተያያዙ ስራዎች ላይ ትኩረት ያደርጋሉ፣ አይቲ ላይ የተለያየ ፍላጎት አላቸው፣ የእጅ ስራ ምናምን። ስለዚህ እንደሌላው አንደኛ፣ ሰባተኛ፣ አስረኛ እያሉ በትምህርት የሚቀጥሉ ሳይሆኑ ወደ የፍላጎታቸው የሚሄድ ነገር ስለሆነ ወደዛ ፍላጎታቸው መለየትና በዛ ፍላጎታቸው እንዲገቡና እንዲሄዱ የማድረግ ነገር ነው የሚሰራው ማለት ነው። ስም ማን ነው? ማርቆስ ብራት። ማርቆስ፣ አሁን እናንተ በማን ዘፈን ነው የምንጨፍረው? ያስጌ። ያስጌ? ማን የሚያሸንፍ ይመስላል? እኔ ነኝ የማሸንፈው። አንተ? እሺ፣ እነሱ ተመልካቾች አይተው ይዳኛሉ። ሙዚቃው ይጀመር በቃ። ባደናሴ ባናጉፋ ባደናሴ ባናጉፋ ባደናሴ ባናጉፋ። በጣም ጎበዝ። የስ አንተ አልተቻልክም። እኔ እኮ ስዕል መሳል እችላለሁ። ዋው ደሰላላ እስልሃለሁ። አንተን ነው ምስልክ። አምጣ ማርቆስ ስዕሉን እስቲ። እንዴ ማን ነው ይሄን? እኔ። እስቲ እናንብበው። እዚህ ጋር ማን ይላል? ማርቆስ ብርሃኑ ይላል። እስቲ አሳያቸው። በጣም ነው የሚያምረው። ስለዚህ እኔንም ትስለኛለህ አንድ ቀን። አንድ ቀን እኔ እዚህ ቁጭ ብዬ ስዕል ክፍል እኔን ትስለኛለህ። በጣም ጎበዝ። እሺ፣ አመሰግናለሁ። እንታወቅ። እሺ፣ ስሜ ሽማይሻ እባላለሁ። በዲቦራ አካዳሚ ውስጥ የፋንክሽናል እና የቮኬሽናል ሄድ ነኝ። አሁን ያለሁበት ክፍል ውስጥ ተማሪዎች እየተማሩ ነው የሚገኙት። ምንድን ነው እዚህ የሚሰጠው የትምህርት አይነት? እነማን ናቸው እዚህ የሚማሩት? እዚህ ክፍል ያሉት ከ12 ዓመት እስከ 13 ዓመት ያሉ ልጆች ናቸው። አሰስመንት ተሰርቶላቸው ነው የሚማሩት። እንደው ኤንቫይሮንመንቱን አንቺ እንደ ባለሙያ እንዴት ትገልጫዋለሽ? አሁን ልጆቻችን አንድ አይነት አይደለም የሚማሩት። ከዳውን ሲንድሮም ጋር ቢወለዱ የተለያየ የአቀባበል ሂደት አላቸው። በሱ መሰረት የተለያየ ነው የሚማሩት። የራሳቸው የተዘጋጀ ካሪኩለም አለ። የሰለጠኑ መምህራኖች ስላሉ እነሱ ናቸው የሚያስተምሯቸው። እንደሚታወቀው እኛ ሀገር እናት የዳውን ሲንድሮም ወይም ኦቲስቲክ ወይም በአጠቃላይ አእምሮ ውስንነት ያለበት ህፃን ስትወልድ ባሎቻቸው ጥለው የሚሄዱበት አጋጣሚ በጣም ብዙ ናቸው። ሸክሙ የእናቶች ነው። እናቶች ሰርተው እነሱን ሊመግቡ ሊያኖሩ የማይችሉበት ሁኔታ ያጋጥማልና ይህን ስቃይ ማህበረሰቡ መጋራት አለበት። ምክንያቱም ሰዎች ስለፈለጉ አይደለም፣ መሆን አለበት እንደዚህ መወለድ አለባቸው ስለተባለ አይደለም የሚመጡት። የተለያየ ግምቶች አሉ። እነዛ ግምቶች ሁሉ በዓለም እስካሁን በጥናት አልተረጋገጡም። ለምንድን ነው የሚወለዱት የሚለው። ስለዚህ ከመጡ ሌላው ዓለም እንደሚያደርግና እንደሚያሳድጋቸው እኛም እናደርግ። ተረጂዎች ሳይሆኑ ራሳቸውን የሚችሉ ራሳቸውን ችለው የሚኖሩ ምርጥ ዜጎች የምናደርግበት ሁኔታ ማለት ነው። እንዴት ናችሁ? ደህና አደራችሁ ልጆች። ጎበዞች ቁጭ በሉ። እዚህኛው ክላስ የቮኬሽናል ክላስ ነው። ከ18 ዓመት በላይ ያሉ ልጆች ናቸው። አሁን እንደ ፍላጎታቸው ሻማ ማምረት እና ደግሞ ጨሌዎችን ማስገባት የእጅ ስራዎችን ይሰራሉ ማለት ነው። ዳንቴሎችን፣ የወንፊት ስራዎችን ይሰራሉ። ምንድን ነው ይሄ የሙያ ትምህርት የሚማሩት? በብዛት ኢንትረስታቸው ወደ ምን ያደላል?
ምን ወደ መስራት ያደላሉ? ኢንተረስታቸው አሁን በብዛት ልጆቻችን ካይሻቸው ፍቅር ናቸው። የሚያደላውን ከስተመር ሰርቪስ ላይ ሪሴፕሽን ላይ ጎበዝ ናቸው። ክሊኒንግ ላይ ማጽዳት፣ ጠረጴዛ ማጽዳት፣ ቤት ማጽዳት፣ አልጋ ማንጠፍ እሱ ላይ ጎበዝ ናቸው። እንደው ምን መልእክት ታስተላልፊያለሽ? በተለይ ደግሞ በተለያየ ዘርፍ ላይ ያሉ ሰዎች የስራ እድል ያላቸው ከዳውን ሲንድሮም ጋር ያሉ ልጆችን ወደ ስራው ቮኬሽናል ሲጨርሱ ወደ ስራው መስክ እንዲቀላቅላቸው ምን ጥሪ ታስተላልፋላችሁ? ምክንያቱም የእናንተም ጥረት ልጆቹን ማብቃት ነው። ሁል ጊዜ እዚህ ፋውንዴሽን ውስጥ አታቆዩቸው። ከዳውን ሲንድሮም ጋር የተወለዱ ልጆች የእግዚአብሔር ስጦታዎች ናቸው፣ እርግማን አይደሉም። እነሱም እንደሌላ ዜጎች ስራ መስራት ይችላሉ፣ መማር ይችላሉ። ስለዚህ መንግስታዊ ያልሆነም ድርጅቶች እነዚህን ልጆች መተው ምን መስራት እንደሚችሉ አይተው ፈትነዋቸው ቢቀጥሯቸው ደስ ይለናል ማለት ነው። የኢትዮጵያ ሕዝብም ደግሞ ባላቸው ጎረቤቶች አቅራቢያቸው ባሉ ቤተሰብም ፍቅር ይስጧቸው፣ መቻል እንደሚችሉ ቤተሰብም ጎረቤትም ያሳያቸው። እንደዚህ በእጅ ብቻ እንደሱ እንደሱ ጎበዝ እንዴት ናችሁ? አመሰግናለሁ። መጀመሪያ ግን ራስን አስተዋውቂ። እሺ፣ ዲጄ ሎሬንዞ እባላለሁ። እኔ እዚህ ያለው የሚውዚክ ቴራፒ ነው። ልጆቹ ለኮግኒቲቭ ስኪላቸው እንዲጠቅማቸው የሚያደርግ የሚውዚክ ጌሞች አሉ። ከሪትም ጋር ሎኪን እንዲያደርጉ የሚጠቅማቸው የተለያየ ሪትም ሌሰኖች አሉ። እንዲሁም ደግሞ ሶሻል ኢንተራክት እንዲያደርጉ ኮሚኒኬት እንዲያደርጉ የሚረዳ ፍሪ ዳንስ ምናምን አለ እና በደንብ ራሳቸውን ኤክስፕረስ እንዲያደርጉ ምናምን ይረዳቸዋል። ምን ያህል ልጆቹ ግን ሙዚቃ ይወዳሉ? በጣም ነው ልጆቹ ሙዚቃ የሚወዱት። ስፔሻሊ ካልቸራል ዳንስ ሲሆን በጣም ይወዳሉ። ባህላዊ ሙዚቃ ላይ በደንብ ጥሩ ናቸው። ስለዚህ አንድ ሁለት ነገር አብሬ ከልጆቹ ጋር መሞከር ትችላለህ? በደንብ በደስታ እንችላለን። እሺ፣ አንተም ወደ ቦታ። እሺ፣ እንደዚህ ስናፕ ነው። እሺ 1 2 3 4 አንድ እጅግን 1 2 3 4 ምን ታስቧል? በቀጣይስ እንደ ፋውንዴሽን እናንተ ምንድነው እያሰባችሁ ያላችሁት? ምንድነው እየሰራችሁ ያላችሁት? ለወደፊቱ ተብሎ የታቀደው ነገር ምንድነው? እንግዲህ ለወደፊቱ አንደኛ እዚህ ማዕከል ላይ ከሙያ ጋር የተያያዘ መስፋት ያለባቸው ነገሮች አሉ፣ መደረግ ያለባቸው ነገሮች አሉ። ያው ግንባታ ላይ ያለ ነገር አለ። እሱ ሲጠናቀቅ ሙሉ የሙያ ስልጠና የሚያገኙበት ሁኔታ መፍጠር ነው። ሁለተኛ እዚህ ማዕከል ላይ ምርምር የማድረግ ነገር ነው። ለመንግስት ትምህርት ቤቶችም ለግል ትምህርት ቤቶችም እነዚህን እንዲንከባከቡ፣ እንዲይዙ፣ እንዲቀበሉ ምክንያቱም እነዚህ ልዩ ፍላጎት በሚል በአጠቃላይ ተደምሮ የሚታዩ ብቻ ሳይሆኑ በተለየ መንገድ እነዚህን ለመደገፍ የሚያስችል እውቀት የሚያገኙበት ሁኔታ መፍጠር ነው። እንደ ዲቦራ ፋውንዴሽን ደግሞ ከዚህ የዚህን አይነት ሰፊ ማዕከል እንኳን መገንባት ባንችል ወደ ተለያዩ አካባቢዎች የማስፋት ለምሳሌ ቡታጅራ ላይ ጀምረናል። ከዛ ቀጥሎ የተለያየ ቦታ ላይ የማስፋት ቤተሰብን የመደገፍ የማማከር የሕክምና እና የስክሪኒንግ ስራዎችን የመስራት የቴራፒ ስራዎችን የመስራት የማስተማር ነገር እናስባለን። ይሄ አቅም ይጠይቃል። ከዚህ አቅም ጋር ግን የምንሰራው ስራ ነው፣ የምናቆመው አይደለም፣ እንሰራዋለን ብለን እናስባለን። የህፃናት ፔዲያትሪክስ ክሊኒክ ብለን ነበር የጀመርነው። አሁን ወደ ሆስፒታል እያሳደግን ያለ ነው። የጤና ጥበቃ ሚኒስቴር እና የኦሮሚያ ጤና ቢሮ በጣም እየረዱ ነው ያሉት። የተለያየ እቃዎችን የህክምና ማቴሪያሎችን እያስገባን ያለ ነው። እነዚህን ስክሪን ለማድረግ ለማከም፣ ለመርዳት የሚያስችሉ ምቹ ሁኔታዎችን የመፍጠር ነገር አስበን ነው እየሰራን ያለ ነው ማለት ነው።
ወርሃ መጋቢት እንግዲህ ዓለም አቀፍ የዳውን ሲንድሮም ቀን የሚከበርበት ወር ነው። በዓለም አቀፍ ደረጃ በተለያዩ አካባቢዎች ዳውን ሲንድሮምን የተመለከቱ የተለያዩ መረጃዎች ለህብረተሰቡ የሚደርሱበት የተለያዩ የግንዛቤ ማስጨበጫዎች የሚሰሩበት ወቅት ነው። እንግዲህ ዛሬ በቆይታ የተገኘሁት በዲቦራ ፋውንዴሽን ነው። በዚህ የአእምሮ እድገት ውስንነት ያለባቸው የተለያዩ ህፃናት የተለያዩ ትምህርት በተለያዩ ሴክሽኖች ሲማሩ ተመልክተን በጣም ቆንጆ ቆይታ አድርገናል። ይህን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ህሊና ተክሌ ነበርኩኝ። ሳምንት በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ።